ሚያዝያ 27 ቀን 1933 ዓ.ም አፄ ኃይለ ሥላሴ ፋሺስቱን የጣሊያን ሰራዊት ድባቅ መታው። በ5 ዓመቱም ጭምር የኢትዮጵያ ጀግኖች ድባቅ ከመቱት በኋላ መጨረሻውን ማሳረጊያውን አርገው መዲናቸው አዲስ አበባ በመግባት የጣሊያንን ባንዲራ ወርደው የኢትዮጵያን ባንዲራ በቤተ መንግስት ሰቅለዋል። ይህንን በተመለከተ ከዚህኛው ሳምንት የሚጀምር የድል ቀናችንን ምክንያት ያደረገ ቅንብር ነው ያሰናዳንላችሁ። በ1888 ዓ.ም ኢትዮጵያን በወረራ ለመያዝ ያቀደው የጣሊያን መንግስት በመላ ኢትዮጵያውያን የአገር ፍቅር ስሜትና አትንኩኝ ባይነት የታከለበት ጀግንነት ድባቅ ተመቶ ከወጣ በኋላ የ40 ዓመታት ዝግጅት አድርጎ በ1928 ዓ.ም ወደ 120,000 ሰራዊት በመያዝ በቅኝ ግዛቱ ከያዛት ኤርትራ በመነሳት በወርሃ መስከረም መጨረሻ አካባቢ ወደ ኢትዮጵያ ይዘልቃል። ወራሪው የጣሊያን ጦር። ይህ የጣሊያን ጦር ይፋዊ ጦርነት በዚህ ወቅት ይክፈት እንጂ አገሪቱ ኢትዮጵያ ውስጥ በነበራት የዲፕሎማቲክ ሰራተኞችና የሃይማኖት ተልዕኮ አለን በሚሉ ሚስዮናውያን አማካኝነት ተንኮል ስትሸርብ ለመቆየቷ የታሪክ ምሁራን ይናገራሉ። ደጃዝማች ከበደ ተሰማ የታሪክ ማስታወሻ በሚል በጻፉት ግለ ታሪካቸው ላይ እንደገለጹት ከጦርነቱ ቀድሞ በነበሩት ዓመታት በዲፕሎማቲክና በሚስዮናዊነት ስም ወደ ኢትዮጵያ ዘልቀው የገቡት ጣሊያናውያን አገሪቱ ውስጥ ተጽዕኖ መፍጠር ይችላሉ ብለው የገመቷቸውን ባላባቶች በተለያየ መንገድ በመቅረብ የእርስ በርስ መጠራጠርንና ግጭት መፍጠር ችለው ነበር። ይህንንም በአስረጅነት ሲያስቀምጡ በቀድሞ የቤጌ ምድር የአሁኗ ጎንደር ጠቅላይ ግዛት ባላባትና ገዢ የነበሩት ራት ጉግሳውሌ ከንጉሱ ጋር በነበራቸው ግጭት ጣሊያኖቹ ሊጠቀሙባቸው መሞከራቸውን ይገልጻሉ። ራስ ጉግሳውሌ ከሞቱ በኋላ ደግሞ ከአፄ ኃይለ ሥላሴ ጋር የነበራቸውን ጸብ በማስታወስ ባላባታችን ሞቱ በሚል የቤጌ ምድርና የእጁ ባላባቶችም በመጀመሪያው ጦር ላይ ከልብ አልተዋጉም ይላሉ። ነገር ግን በኋላ ላይ በአገር ለመጣ ወደ ኋላ አንልም በሚል የጣሊያንን ሰራዊት አስጨንቀውት እንደነበር ጽፈዋል። በጎጃም ጠቅላይ ግዛትም ጠቅላይ ገዢ የነበሩት ራስ ኃይሉ ተክለ ሃይማኖት ልጅ ኢያሱን እንዲያመልጡ አግዘዋል በሚል የአፄ ኃይለ ሥላሴ መንግስት በመጀመሪያ በሞት ኋላ ላይ ደግሞ የሞት ፍርዱን ሽሮ በእስራትና በሀብት ውርስ መቅጣቱ ለጣሊያኖቹ ይህ ልዩነት ክፍተት ፈጥሮላቸው እንደነበር የጻፈዋሉ። እነ ደጃዝማች ገሰሰ በለውና ፊታውራሪ ታምራትም በራስ ኃይሉ ቅጣት አኩርፈው ስለነበር በራስ እምሮ የተመራውን የጎጃም ጦር ከልብ እንዳልደገፉት የሚናገሩ አሉ። የትግራዩም ደጃዝማች ኃይለ ሥላሴ ጉግሳ ተመሳሳይ እንደሆነ ይነገራል። እሳቸውም ሙሉ ትግራይ አልተሰጠኝም በሚል አኩርፈው ለጣሊያን ጦር መግቢያ በር መክፈታቸውን ተጠያቂ ያደርጋቸዋል የሚሉ አሉ። ደጃዝማች ከበደ ተሰማ የታሪክ ማስታወሻ በሚለው የግል ታሪክ መጽሐፋቸው እንደገለጹት በዚያ የ1928 ዓ.ም በተለያዩ የአገሪቱ ክፍሎች የነበሩትን የጦር አዝማቾች ይዘረዝራሉ። የሐረርጌ ጦር በሙሉ አዝማች ደጃዝማች ነሲቡ ዛማኔል፣ የኢልባቡር ጦር በሙሉ አዝማች ደጃዝማች መኮንን እንዳልካቸው፣ ጠመንጃ ያዥ የሚባለው የኩሎ ጦር በሙሉ አዝማች ደጃዝማች ሀብተ ሚካኤል ይናዱ፣ የአርሲ ጦር በሙሉ አዝማች ደጃዝማች አምደ ሚካኤል ሀብተ ሥላሴ፣ የጎፋና የባኩ ጦር በሙሉ አዝማች ደጃዝማች አበበ ዳምጠው፣ በባሊ በኩል ደግሞ አዝማች የነበሩት ደጃዝማች በየነ መርዕድ ናቸው። ታዲያ በጦርነቱ ወቅት የባሌ ጦር በደጃዝማች በየነ መርዕድ መሪነት፣ የክብር ዘበኛው በኮሎኔል በኋላ ላይ ብርጋዴር ጀነራል የሆኑ አስፋው ወልደ ጊዮርጊስ መሪነት፣ የጉማይ ጦር ደግሞ በፊት አውራሪ አጥናፍ ሰገድ ወልደ ጊዮርጊስ አዝማችነት የሄደውን ጦር ይዘው በጠረፉ ላይ ተሰልፈው ከጠላት ጋር አልፎ አልፎ በመዋጋት ላይ እንደቆዩ ይነገራል። በወቅቱ የገንዘብ ሚኒስትር የነበሩት በጅሮንድ ፍቅረ ሥላሴ ከደሴ በመመለስ በዚሁ በባሌ ወጋዴን ጦር ግንባር እንዲዋጉ ተደርጎ እንደነበር አንዳንድ የታሪክ ድርሳናት ያመለክታሉ። በአጠቃላይም ጣሊያን የ1928 ዓ.ም ወረራ ለዓመታት ተዘጋጅታበት በኢትዮጵያ ውስጥ የነበረውን ሹመት አንሶኛል፣ ግዛት ይጨመርልኝ ኩርፊያዎችን ለመከፋፈያነት ተጠቅማ እንደነበር ይታመናል። በሁኔታው ብዙም ደስ እንዳልተሰኙ የሚነገርላቸው አፄ ኃይለ ሥላሴ ራሳቸው ላለው ጦር ጠቅላይ የጦር አዛዥና መሪ ሆነው ለመዋጋት ወሰኑ። በዚህም መሰረት በግራ ግንባር ልዑል ራስ ስዩም መንገሻ፣ በቀኝ ግንባር ራስ ጌታቸው አባተ ተመደቡ። የካቲት 21 ቀን 1928 ዓ.ም ዕለተ ሰኞ በጠላት ጦር ላይ አደጋ ለመጣል ወደ ማይጨው ተጓዙ። ባታዋዩ ከተባለው ዋሻ ተነስተው ቁልቁለቱን ወርደው ማን ከተባለው ቦታ ሲደርሱ የአደጋ መጣያውን ቀን ለየካቲት 2 እንዲሆን ቀየሩ። በዚህ ዕለትም ኢትዮጵያውያን በጀግንነት ቢዋጉም በለስ ሊቀናቸው አልቻለም። በዚህ መልኩም ከማይጨው ወደ ኮረም መመለስ ግድ ሆነ ይላሉ ደጃዝማች ከበደ ተሰማ። በአፄ ኃይለ ሥላሴ የሚመራው የኢትዮጵያ ጦር ከማይጨው ወደ ኮረም ሌሊቱን ጉዞ ጀመረ።
ጠላትም በስለላ ይሄንኑ መረጃ ደርሶበት ስለነበር ሌሊቱን ሲገሰግስ አድሮ አሸንጌ የተባለው ስፍራ ሲደርስ የደፈጣ አደጋ አደረሰ። ሌሊቱን ቀድሞ አሸንጌን ያለፈው ብቻ ወደ ኮረም ተላለፈ። ከንጉሱ ጋር የነበረው ክፍል ግን በደፈጣ የተጣለውን አደጋ ተከላክሎ ለማለፍ ሲል ጎህ ቀደደ። የጠላት አውሮፕላን ደርሶ በመርዝና በቦምብ ጦሩን በአሸንጌ ሜዳ ላይ ፈጀው። የተረፈውም ጥቂት ጦር አሸንጌን ባህሩን ወደ ግራ ትቶ ወደ ኮረም የሚወስደውን ጎዳና ለቆ ወደ ሰቆጣ መንገድ አምርቶ ተጓዘ። በዚህ ድንገተኛ አደጋ የጦሩ ስትራቴጂ ሊከወን አልቻለም። የአሸንጌን ቀኙን የተጓዙትን ንጉሠ ነገሥቱን ወዴት እንዳሉ ለማወቅ አልተቻለም። ዋቢ ያደረግኩት የታሪክ ማስታወሻ ጸሐፊው ደጃዝማች ከበደ ተሰማ ንጉሡ ወደ ቅዱስ ላሊበላ ሄደው መንፈሳዊ ጸሎታቸውን አድርሰው ሲመጡ የሚበዛው ጦር ቀድሞ የተጓዘም ቢሆን ጥቂቱ ጦር ሙጃ ላይ ቆይቶ ስለነበር አገኟቸውና ከዚያ በኋላ አብሮ ቀጠለ ይላሉ። በኋላም አፄ ኃይለ ሥላሴ ከልዑል ራስ ካሳ ኃይሉ ከክቡር ራስ ከበደ መንገሻ፣ ፊታውራሪ ብሩ ወልደ ገብርኤል፣ ደጃዝማች ወልደ አማኑኤል፣ ደጃዝማች ከበደ ተሰማና ሌሎችም ጋር በመሆን ወደ አዲስ አበባ ተመለሱ። አዲስ አበባ ስንደርስ ይላሉ ጸሐፊው፣ አዲስ አበባ ስንደርስ ግርማዊ ጃንሆይ ስለ አውሮፕላኑ አደጋ እንጠጦ ጥግ መንበር መኮንን ወደተባለው ቦታ ሲገቡ የተከተለው ሰው በ11 ሰዓት ከታችኛው ቤተ መንግሥት እንዲገኝ እየተነገረው ወደ ሰፈሩ ሄደ። እንደተቀጠረው በ11 ሰዓት በታላቁ ቤተ መንግሥት እልፍኝ አዳራሽ በተባለው ቤት ውስጥ ስብሰባ ተደረገ። በዚህም ስብሰባ ውስጥ ከዘመቻ የተመለሱት አዲስ አበባ የሚቆዩት መኳንንትና የጦር አለቆች አንድነት ነበሩ። በምክሩም ጊዜ ብዙ ክርክር ተደረገና ሳይወሰን በማግስቱ በ11 ሰዓት ሁለተኛ ጊዜ ስብሰባ እንዲደረግ ተቀጥሮ ተመለሰ። የክርክሩም አይነት ሁለት መንገድ የያዘ ነበር። አንደኛው ክፍል የተገኘው ጦር ተዘጋጅቶ በሁለት እንዲከፈል ሆኖ አንደኛው ክፍል በበረሃና በጣርማ በር በኩል፣ ሁለተኛው ክፍል በአህያ ፈጅ በጅሁር አፋር በኩል ተመድቦ እንዲከላከል የመንግስቱ መስሪያ ቤት ወደ ምዕራብ ኢትዮጵያ እንዲዛወር በማለት ነበር። ሲስማማ ጦሩ አንድነት ሆኖ በጦር ግንባር ይዋጋ የሚለውን ሐሳብ ተቃውሞ ጦሩ ጥቂት በጥቂት እየተከፈለ በሁለቱም ግንባር የሽፍታ ጦርነት እያደረጉ ግራ ማጋባት ነው እንጂ በአንድ ጊዜ ግጥሚያ ለማድረግ ድርጅቱ የማይበቃ ይሆንና የጦርነቱን ዕድሜ ያሳጥረዋል የሚል ሐሳብ ነበር። የኔም ሐሳብ የሽፍትነቱን ውጊያና የመከላከል ዘዴ የሚደግፍ ነበር ይላሉ ደጃዝማች ከበደ ተሰማ። ነገር ግን የክርክሩ ውጤት ሁለት በመከፈሉ ነገሩን አጥንቶ ለመወሰን በማግስቱ ተገናኝተን ይወሰናል ተብሎ ተቀጥሮ በነበረው መሰረት ሲጠበቅ ያደረው ሐሳብ ተለውጦ ወደ ዓለም መንግስታት ማህበር ንጉሠ ነገሥቱ እንዲያመለክቱ እስከዚያው ድረስ ጦሩ በየሀገሩ ተሰማርቶ በሽፍትነት እየተከላከለ፣ በነገራችን ላይ በሽፍትነት የሚሉት የደፈጣ ውጊያን ነው፣ ከሰውም ከእግዚአብሔርም የሚገኘውን ፍርድ እንዲጠብቅ ተመክሮ ተወሰነና አውሮፓ ለመሄድ በሚያዝያ 24 ቀን 1928 ዓ.ም ቅዳሜ ወደ ጅቡቲ በባቡር ጉዞ ሆነ ይላሉ ታሪክ ጸሐፊው። እንግዲህ የንጉሠ ነገሥቱ ወደ አውሮፓ ሄዶ የዲፕሎማሲ ሥራ እንዲሰሩ የተወሰነበት ሁኔታ በብዙዎች ዘንድ አወዛጋቢ ሆኖ ቆይቷል። አንዳንዶች ንጉሱ ጦርነቱን ሽሽት ሄዱ ሲሉ፣ ሌሎች ደግሞ ያለው አማራጭ በዲፕሎማሲ መታገል ስለነበር መውጣታቸውን ይደግፋሉ። ወጥተው እንዲታገሉ የተወሰነበትን ሁኔታም የስብሰባው ተካፋይ የነበሩት ደጃዝማች ከበደ ገልጸውታል። እኛም አቀርበነዋል። አካሄዳቸው ምን እንደምታ እንደነበረው ሌሎቹም ታሪካዊ እውነቶች ለመዳሰስ እንሞክራለን። ለአሁን ግን ንጉሠ ነገሥቱ ወደ እንግሊዝ ካመሩ በኋላ የዲፕሎማሲውንም ትግል አድርገው ኃይልም ሰብስበው በተለይም ከእንግሊዝ እገዛ አግኝተው በሱዳን በኩል ወደ ኢትዮጵያ ገብተው ያለውን ሁኔታ ታደምጡት ዘንድ እንጋብዛችሁ። ወደ ኢትዮጵያ ሲመጡ አንድ የተበተነ ወረቀት ነበር። ብሩክ መኮንን ይሄንኑ ነግሮን ይቀጥላል። ንጉሠ ነገሥቱ በዚህ የተበተነ ጽሑፍ ላይ 4 ዓመት ከ8 ወር በኋላ ከተለየ ህወሓት አገሬና ህዝቤ መካከል ስለተገኘው አምላኬን አመሰግናለሁ የሚል ቃል ነው እንትን አድርገው የነበረው። ከዛ በኋላ ያለው እንቅስቃሴ ውስጥ ከጥር እስከ መጋቢት ባለው እንቅስቃሴ ውስጥ የእንግሊዝ ጦር አሰላለፍ ላይ ዊንጌት የንጉሠ ነገሥቱና የኢትዮጵያውያን ተዋጊዎች እና አርበኞች የትግል እንቅስቃሴ የተገኘው ድልና ውጤት በቀጣይነት የሚገኘው ድል ምክንያትና ዋነኛ ግብዓት ነው የሚል እምነት ያራምድ ነበር። ሳንፎርድ ደግሞ የእንግሊዝ ከፍተኛ የጦር መኮንኖች የያዙትን አቋም በማራመድ የእንግሊዝን መብት ለማስጠበቅ
በሚያደርጉት እንቅስቃሴ በተደጋጋሚ ከደጃዝማች ከበደ ተሰማ ጋር በተለያዩ ጊዜያት ግጭት ውስጥ ይገቡ ነበረ። ከሌሎችም ከየንጉሠ ነገሥቱ ተከታዮች ጋር ግጭት ውስጥ ይገቡ ነበረ። እንደዚህ አይነት ክፍተቶች ሁሉ ተፈጥሮ ነበረ። በዛው ፍጥነት ወደ አዲስ አበባ ገስግሰው የእንግሊዝ መንግስት በጀነራል ካኒንግሃም የሚመራው የእንግሊዝ ጦር ከኬንያና ከደቡብ አፍሪካ የተወጣጣ ወታደሮች የያዘው የእንግሊዝ ጦር አዲስ አበባን ከመያዙና ከመቆጣጠሩ በፊት አዲስ አበባን እንዲይዙ ዊንጌት ይፈልግ ነበር። እንግሊዞች ግን አዲስ አበባን ቀድሞው ንጉሱ ከያዙ ኢትዮጵያ በእንግሊዝ ወታደራዊ አስተዳደር ስር እንድትቆይ የሚያደርገው እድልን እናጣለን ብለው ስላሰቡ ኦሜድላ ከዛ በኋላ መጋቢት 28 ንጉሠ ነገሥቱ በድል አድራጊነት ወደ ደብረ ማርቆስ ሲገቡ በዛው ቀን ምስራቅ ኢትዮጵያ በኩል የዘመተው የእንግሊዝ ጦር አዲስ አበባን ሊቆጣጠር ቻለ። እዛ ጋር ነው በደርግ ጊዜ ደርግ አዲስ አበባ ነጻ የወጣችው መጋቢት 28 እንዳልሆነ እየታወቀ የእንግሊዝ መንግስት ግን የእንግሊዝ ጦር አዲስ አበባን ከጣሊያኖች ቁጥጥር አውጥቶ የእንግሊዝን ሰንደቅ ዓላማና ኢትዮጵያ ሰንደቅ ዓላማ ስለሰቀለ መጋቢት 28 ነው የድል ቀን የሚል አቋም ይዞ የያዘው እያስባለሁ። መጋቢት 28 ቀን ንጉሠ ነገሥቱ ደብረ ማርቆስን በድል አድራጊነት የገቡበት። ደብረ ማርቆስ ሲገቡ አርበኞች በበላይ ዘለቀ የተመራው ሌሎችም በነጋሽ በዛብህ ሌሎችም ታዋቂ የጎጃም አርበኞች የሚመሯቸው ተዋጊዎች ሰልፍ በማድረግ ህዝቡ ከልጅ እስከ አዋቂ አደባባይ በመውጣት ለንጉሠ ነገሥቱ ከፍተኛ እና ደማቅ አቀባበል አድርጎላቸው ነበር። በወቅቱ ለጣሊያን አድረው በልዑልነት ደረጃ የጣሊያን መንግስት ጉዳይ አስፈጻሚ ሆኖ ሲኖሩ የነበሩት ራስ ኃይሉ ተክለ ሃይማኖት የንጉሠ ነገሥቱ በድል አድራጊነት ወደ ደብረ ማርቆስ ከተማ ሲገቡ እንዳይወጡ ቤታቸው በቁም እስር ላይ እንዲውሉ የእሳቸው ተከታይ ባንዶችም በቁጥጥር ስር እንዲውሉ የተደረገ ውሳኔ ነበረ የእንግሊዝ መንግስት የወሰደው። ሆኖም ግርማዊ ቀዳማዊ ኃይለ ሥላሴ በድል አድራጊነት ወደ ደብረ ማርቆስ ሲገቡ ዊንጌትና ሳንድፎርድ አብረዋቸው ነበሩ ከሌሎች የክብር ተከታዮቻቸውና ከልጆቻቸው ጋር ሰንደቅ ዓላማውን ሲሰቅሉ ራስ ኃይሉ ተክለ ሃይማኖት መጥተው በስነ ስርዓቱ ላይ እንዲገኙ ይፈቅዱላቸዋል። ራስ ኃይሉ ተክለ ሃይማኖትም ይህንን እድል በመጠቀም መጥተው በአደባባይ እግራቸው ስር በመውደቅ ንጉሱን ምህረት እንዲያደርጉላቸው ይቅርታ ይጠይቃሉ። ከዛ በኋላ ያለውን ነገር አንዳንድ የታሪክ ጸሐፊዎችና ታዛቢዎች ባንዳውም ለጣሊያን መንግስት አድሮም ሲሰራ የነበረው አርበኛውም እየፎከረ እንዲያርግ ያለው ጌታዬ እያለ ለአምባሉ አለበት ኩበት ለቀማ እንደሚባል አርበኛ ነኝ ታጋይ ነኝ እያለ ሲጨፍርና ሲፎክር እንደነበረ በትዝብት የሚያወሱ ብዙ ወገኖች አሉ። ንጉሠ ነገሥቱ በሱዳን በኩል ሲገቡ የተለያዩ ግዛቶችን አልፈው ነው የሚመጡትና ሌሎች የሚያግዟቸው ከኢትዮጵያ የተለያዩ ክፍሎች አሉ። የተለያዩ ብሔር ብሔረሰቦች ሊወክሉ የሚችሉ የጦር አዛዦችና ወታደሮች ይኖራሉ ብዬ አስባለሁና ያስ ምን ይመስል ነበር? ንጉሠ ነገሥቱ ስር የተቋቋመው 1700 ኃይል ራሱ እንደ ክብር ዘበኛና የንጉሠ ነገሥቱ ጦር ኃይል ተብሎ ከነጻነት በኋላ የተደራጀው ከተለያዩ የኢትዮጵያ ብሔር ብሔረሰብ ህዝቦች አብራክ የተገኙ ኢትዮጵያውያን ብቻ ሳይሆን ለአመታት በጣሊያን ቀኝ ግዛት ስር የነበሩ ኤርትራውያን ተወላጆች ሁሉ ሙሉ ለሙሉ ለሀገራችን፣ ለንጉሠ ነገሥታችን፣ ለሰንደቅ ዓላማችን እንሞታለን ብለው የተሰለፉበት ያለ ክፍያ ያለ ምንም አይነት ስንቅና ትጥቅ በበሰበሰ ሊቢያ፣ ቱኒዚያ፣ ግብጽ ላይ ለአመታት የእንግሊዝ ጦር ሲዋጋበት የነበረና አሸዋ ውስጥ ተቀብሮ ሲተኮስበት የሚሰበር መሳሪያ ይዘው ሲግል ውሃ ውስጥ የከተቱ እንዲቀዘቅዝ እያደረጉ የታገሉት ኢትዮጵያውያን ነጻነት ምን እንደሆነ ስለሚያውቁ ባርነት ምን ያህል አስከፊ እንደሆነ ደግሞ በዛ አጭር ጊዜ ውስጥ ስላዩ ቤንሻንጉል ጉምዝ በወርቅ በማውጣት ስራ ላይ የተሰማሩ የጉምዝ ህዝቦች ንጉሠ ነገሥቱ መጡ ሲባል ለሀገራችን እንሞታለን፣ ኢትዮጵያዊነት መንፈስ ነው የሚባለው ነገር ሳይነጋገር የሚግባባ ጠላቱን እንደ ተርብ የሚናደፍ ህዝብ ነው ያለው። ባንዳዎች ሲያስገድሏቸው ንብረታቸውን ሲያዘርፉ የነበሩትን ሰዎች ራሱ በይቅርታ አልፈው አብረዋቸው እንዲዋደቁና ጠላትን እንዲመክቱ በምህረት የተቀበለ መስዋዕትነት እየከፈለ ብዙ በስደት የኖሩ በኬንያ በዛን ጊዜ በኢየሩሳሌምና በሱዳን የነበሩ ኢትዮጵያውያን እነ ተመስገን ገብሬ፣ ደራሲ ተመስገን ገብሬ፣ ህይወት ዳሩ እነዚህ ሰዎች ሁሉ ዳባ የሚባል ከጦርነቱ በፊት የንጉሱ ነገሥቱ ወኪል በመሆን ወደ ጃፓን
ተልኮ የነበረ ጦርነቱ ተደርጎ ጣሊያን ኢትዮጵያን ከተቆጣጠረች በኋላ በስደት ሱዳን ይኖሩ የነበረው ሰዎች በሙሉ ዘር፣ ብሔር፣ ሃይማኖት ሳይለያቸው ለኢትዮጵያ አንድነት ትልቅ መስዋዕትነት ከፍለዋል። በሌላው የኢትዮጵያ ክፍል አሁን በደቡብም በምስራቅም በተለያዩ አካባቢዎች በመሃል ኢትዮጵያም የነበረውን እንቅስቃሴ ሌሎቹ አርበኞች በምን መልኩ ነበር የተቀናጁት? አዲስ ከመጣው የንጉሠ ነገሥቱ ኃይልና ካጋዡ የእንግሊዝ ኃይል ጋር የእንግሊዝ ጦር በምስራቅም ተለያዩ የሀገሪቷ ክፍሎች ለመቆጣጠር ያደረጋቸው እንቅስቃሴዎች በሙሉ መንገዱ ተጠርጎለት እዚህ ጋር በተገኘው ድል ምክንያት ለ5 ዓመት በግፍ በፋሺስቶች ግፍ ሲጨቆን የነበረው ህዝብ ይሄንን አይነት የነጻነት ትግል መካሄዱን አውቆ የበኩሉን ኃላፊነት በመወጣት አስቀድሞ ጣሊያኖችን እንዲሸሹ ያደረገበት የነጻነት ትግል ነው። ያንን ትግል እንግሊዞች ከኋላ የተከተሉ የጣሊያንን ጦር በመሸሽ ላይ ያለውን ምናምን በዓለም አቀፍ ህግ መሰረት ምርኮኞች ናቸው፣ የጦር ምርኮኞች ናቸው እንዳይነኩ በማለት ከመከላከል አደጋ እንዳይደርስባቸው ከመከላከል በተጨማሪ በጣሊያን ጦር መሳሪያ መጋዘን የጣሊያን ጦር ያካሄዳቸው የነበሩ የግንባታ እና ሌሎች ተቋማት በመውረስ እቃዎችን በመውሰድ ሁሉ ሌላ የእጅ አዙር ወረራ እግር በእግር ሲያካሂዱ የነበረበት። ኢትዮጵያውያን ግን ነጻነት ነው ጥያቄያቸው። ነጻነታቸውን ለማረጋገጥ ሀብት ላይ አይደለም የሄዱት፣ ወደፊት በመሄድ ጣሊያኖቹ ሳይዋጉ እንዲሸነፉ ያደረገ ህዝባዊ ማዕበል ነበር። አበበ አረጋይ በሸዋ ራስ አበበ አረጋይ፣ ገረሱ ዱኪ፣ ሌሎችም አርበኞች በምዕራብ ሸዋ አበበ አረጋይ የመንዝ የተጉለት እና የሌሎች አካባቢዎች፣ በትግራይ ደግሞ ሌላው ኃይል የራስ ካሳ ልጆች የካቲት 12 ሞተዋል። የእነሱ ሚስቶች ሳይቀር በአርበኝነት እነ ሸዋረገድ ገድሌ፣ ልኬለሽ በያን፣ ሌሎች ብዙ ኢትዮጵያውያን አርበኞች ከእስር ቤት ወጥተው ግን ይህንን ነጻነት ለማረጋገጥ ያለ ረፍት ተዋግተው ነው። ጣሊያን ሸሽቶ አዲስ አበባ ላይ ተከማችቶ ከዛ በኋላ በእንግሊዝ ጦር ጥበቃ እየተደረገለት ወደ ተለያዩ የእንግሊዝ ጦር ያስተዳድራቸው የነበሩ የእስረኞች ማጎሪያ ካምፖች ተወስደው የነበረው የእንግሊዝ ጦር ይህንን ማድረግ ብቻ አይደለም፣ ለአመታት ከዛ በኋላ ኢትዮጵያን በበላይነት በወታደራዊ አስተዳደር ስር ለማስተዳደር ያደረገው እንቅስቃሴም ከፍተኛ ብዙ ሊወራለት የሚገባ ታሪክ ነው። ሚያዝያ 27 አዲስ አበባ ሲገቡ ንጉሠ ነገሥቱ ያለው ታሪክ ደግሞ ይህንን የእንግሊዞች ተንኮል እና እንቅስቃሴን የሚያሳይ ታሪካዊ ዳራ ያለው